ሰላም ጤና ይስጥልን ውድ የዲጂታል ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በባለፈው ፓርት ዋን ላይ የደረጃ አምስትን ሊይዛቸው የሚችሉትን ዋና ዋና ፖይንቶችን እና ሶስቱን ፕሮጀክቶችን ወናንተ አድርሼ ነበረ። በእናንተ ጥያቄ መሰረት ደግሞ ፓርትቱን ለእያንዳንዱ ፕሮጀክት ላይ ሊኖሩ የሚችሉትን ታስኮችን እና መልሶቻቸውን ለማድረስ መጥቻለሁ ማለት ነው። ስለዚህ ላይክ እና ሳብስክራይብ በማድረግ እንድትጀምሩ እያልኩኝ ቀጥታ ወደ ቪዲዮ ሄዳለሁ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ስለዚህ በባለፈው ሳምንት እንደሚታወቀው ሌቭል 5 ስትፈተኑ ከደረጃ 5 እስከ ደረጃ 1 ድረስ ያሉትን የቶፕ ኮምፒውተሮች እንደምትመለከቷቸው እነዚህን ከቨር ያደርጋል ማለት ነው። ስለዚህ እነሱን በደንብ አድርጎ ማየት አንድ ይጠበቅባቸዋል። ሁለተኛ ደግሞ እንደማሳሰቢያ ምንድነው 5 ላይ ሙሉ ዶክመንቴሽን ስለሆነ በደንብ አድርጋችሁ የመጻፍ ካፓሲታችሁን ቢውልድ ማድረግ ይጠበቅባችኋል። የመጻፍ ካፓሲቲ ከፍ ማለት አለበት። ለምን እዛ ጋር የሚሰጣችሁ ደረቅ ጥያቄ ብቻ ነው ማለት ድፍን ያለ ኬስ ስተዲ ይሰጣችኋል። በዚያ ኬስ ስተዲ መሰረት ፕሮፖዛል ማዘጋጀት፣ የተለያዩ ስራዎችን መስራት፣ በጣም ብዙ ሊጻፉ የሚችሉ ነገሮችን የሚጠይቅ ስለሆነ የመጻፍ ካፓሲቲ ይጠይቃል። ማን ሌቭል 5 ብቁ ለመሆን ነገር ግን እነዚህን አሁን የምናያቸውን ነገሮችን በአጠቃላይ እነዚህን ሶስቱም ፕሮጀክት ላይ ዲፔንድ የሆነ ነገር ስለሚመጣ እነሱን በደንብ አድርጋችሁ መጠቀቅና መስራት ያስፈልጋል ማለት ነው። ስለዚህ እኔ ከደረሰኝ ፕሮጀክት ላይ ማለት ነው እያንዳንዱን ፕሮጀክት በምን አይነት መንገድ እንሰራለን የሚለውን ነው የማሳያችሁ ማለት ነው። በደረሰኝ ጥያቄ መሰረት እዚህ ጋር እንደምትመለከቱት ፕሮጀክት ዋን ላይ ጁፒተር ትሬዲንግ ፒኤልሲ is hardware and software suppliers in which are working as a hardware specialists and also Mr. Abbas also working as help desk supporters and also have different working rules የሚሉና ከዛ ሰላይት ካምፓኒ የአንድ የጁፒተር ካምፓኒ ሰፕላየር ነው። ስራዎችን ሊሰራ የሚችል አፕግሬድ ሊያደርግ የሚችል ሶፍትዌር እና ሃርድዌሮችን ኢንስቶል ሊያደርግ የሚችል ካምፓኒ ነው። ከዛ ሰላይት ኦርጋናይዜሽን የሚባል ደግሞ ድርጅት ነው። ነገር ግን የሚሰጣቸውን ሰርቪሶችን በኦልደስት በሆኑ ኢንፍራስትራክቸሮች ይሰጣሉ። ኤግዚስት ሲስተሙ ያሉት ኮምፖነንቶች ዊንዶው ኤክስፒ የሆነ ራም ሳይዙ የሆነ ሃርድ ዲስክ የሆነ ፕሮሰስ ስፒዱ የሆነ እና ሊጠቀመው ይችላል። የሴንትራል ኦፕሬቲንግ ሲስተሙ ደግሞ ኦር ኔትወርክ ኦፕሬቲንግ ሲስተሙ 2003 ይጠቀማል የሚል እና ዩዘሮችን ማኔጅ ለማድረግ የሚጠቀምበት ዳታ ኮንትሮል ሲስተም የለውም የሚል ኬስ ስተዲ ይሰጠናል። ስለዚህ በዚህ ኬስ ስተዲ መሰረት you are required to analyze their data rooms problems and upgrade this as well as solve the problems and recommendation based solutions። ስለዚህ ቤስት የሆኑትን ሪኮመንድ እናደርጋለን። አፕግሬድ የሚያስፈልገውን ነገር አፕግሬድ እናደርጋለን። ዳታ ሩም የሚያስፈልጉትን ያሉበትን ችግሮች ደግሞ ነቅሰን አውጥተን እናስቀምጣለን ማለት ነው። በዚህኛው ኬስ ስተዲ በተሰጠን በዚህኛው ኬስ ስተዲ መሰረት ተነስተን የመጀመሪያው prepare yourself as you are meeting facilitator that of በኢሹ አማካኝነት በላይኛው በኬስ ስተዲ መሰረት ኪክኦፍ ሚቲንግ እንድታዘጋጁ ይጠይቀናል ማለት ነው። የመጀመሪያው ኪክኦፍ ሚቲንግ ስናዘጋጅ ዲስከሽን አጀንዳ ኢንቢቲውን ኦርጋናይዝ በሁለቱ ድርጅት መካከል ያለውን ኪክኦፍ ሚቲንግ እናዘጋጃለን። አቴንዳንስ ኦፍ ዘ ዲስከሽንስ ዘ ኒው ኦፍ ዘ ዲስከሽን ኦር ፕሌስ ዘ ዴት ኤንድ ታይምስ ኦፍ ዘ ዲስከሽን የሚሉትን ያካተተ መሆን አለበት የሚል ነው የሰጠን ማለት ነው። እሱን ይህንን ታስክ ለመስራት ኦር ኪክኦፍ ሚቲንግ የሚል ከሆነ የምታዘጋጁት በዚህ መልክ ሆነ ማለት ነው። ስለዚህ እንደምትመለከቱት የመጀመሪያው ሚኒትስ ኦፍ ሚቲንግ የሚል ታይትል ተሰጥቷችሁ ሚቲንግ አጀንዳ ሰንላይት ኦርጋናይዜሽንስ ሃቭ ዳታ ሩምስ ዊች ሪኳየርድ ቱ አፕግሬድ ኢትስ ኢንፍራስትራክቸርስ ኤንድ ዲስከስ ዊዝን ጁፒተር ትሬዲንግ ሃርድዌር ኤንድ ሶፍትዌር ሳፕላይስ ፒኤልሲ ቱ አግሪ ኦን ዘ ፕሮጀክት ወርክ የሚል ሚቲንግ አጀንዳ እንሰጣለን። በሰንላይት ኦርጋናይዜሽን እና በጁፒተር አማካኝነት ያለውን ስምምነት ኦር የመግባቢያ ሰነድ ስለሆነ ስብሰባ ስለሚያስፈልግ ስለዚህ የተገኙትን ሰዎች ከሁለቱም ጎን እንጽፋለን። ከሰንላይትም ከጁፒተርም ያሉትን ማለት ነው። ከዛ ቦታውን እንጠቅሳለን። ሰንላይትስ ሃል ሎኬትድ ኢን ዘ ኮምፓውንድ ኦፍ ሰንላይት ኦርጋናይዜሽን አት አራውንድስ ራይት ዘ ፕሌስ ማለት እዚህ ጋር ፕሌስ መጻፍ ትችላላችሁ። ኦር የምትፈተኑ ቦታ አካባቢ ላይ ያለ የሆነ አንድ ቦታ መጥቀስ ትችላላችሁ ማለት ነው። ዜን ዴቱን እናስቀምጣለን፣ ታይሙን እናስቀምጣለን ማለት ነው። ሎካል በኢትዮጵያ ከሆነ በሎካል አስቀምጠን እናልፋለን ማለት ነው። ዘን እሱን ካስቀመጥ በኋላ ፖይንት ኦፍ ዲስከሽን አጀንዳችን ላይ ያለውን አጀንዳ እናስቀምጣለን። አክሽን ሳጀስትድስ ኦር በእያንዳንዱ ላይ ሊወስድ የሚችሉ ነገሮችን በቴብል ፎርማት ከተሰጠን በቴብል ፎርማት መሰረት እንደዚህ እናዘጋጀናል። ስለዚህ
አጀንዳውን በዚህ ፖይንት ኦፍ ዲስከሽናችን ስለሆነ እሱን ካስቀመጥን በኋላ ሳጀሽኑ ምንድነው? they have to agree to upgrade their data room based on their requirements and their policy and also have satellites also have to agree on their financial proposal they and have for their ፕሮጀክቱን የመቆጣጠር ፋይናንሻሊ ሳፖርት የማድረግ በተሰጠው ሪኳርመንት መሰረት መሄድ አፕግሬዱን በሪኳርመንቱ መሰረት መስራት የሁለቱ ድርጅት ኃላፊነት ይሆናል የሚል ሳጀሽን ፖይንት ኦፍ ቪው እናስቀምጣለን ማለት ነው። ዘን በተመሳሳይ እሱን ሁለቱን ካስቀመጥን በኋላ አጀንዳው ምንድነው? ዴት ኦፍ ኢንተንት ሳጀሽንስ ብለን ሚቲንግ ሶሉሽን ምንድነው የሚለው የመጨረሻ እንደ ሳመሪ ማለት ነው፣ እንደ ሪፖርት ማለት ነው። እሱን እዚህ ጋር ማስቀመጥ እንችላለን ከላይ ያለውን ነገር ማለት ነው። ምክንያቱም የኛው ሪፖርት ነው። ሌላ የምንጨምረው ነገር ስለሌለ አጀንዳው ምንድን ነበረ? ዴት ኤንድ ታይም መቼ ነበረ? ከዛ ሳጀሽን ኦር ሶሉሽን ምንድነው የሚለውን የመጨረሻ ነገር ማስቀመጥ እንችላለን ማለት ነው። ከዛ በመቀጠል ታስክ 3 ፕሪፔር ዘ ወርክ ፕላንስ ፎር ዘ ኦርጋናይዜሽን ፍሮም ስታርቲንግ አፕ ቱ ፊኒሺንግ ዛት ኮንቴን ዘ ፎሎዊንግ ፖይንትስ። ስለዚህ እዚህ ጋር ያለው ትንሽ ሰፋ ያለ ፕሮፖዛል ማዘጋጀት ስለሆነ የሰንላይት ካምፓኒ ዳታ ሴንተሩን አፕግሬድ ለማድረግ የሚያስፈልግ ወርክ ፕላን እና ፕሮፖዛል ነው የምናዘጋጀው። ስለዚህ እሱን ስናዘጋጅ ኢንትሮዳክሽን ያስፈልገዋል፣ ኦብጀክቲቭ ያስፈልገዋል፣ ኤግዚስቲንግ ኢንፍራስትራክቸር ያስፈልገዋል፣ ፕሮጀክት ፕላንስ፣ ሜትድስ፣ ጎልስ ኤንድ አዘርስ ፍሮም ስታርቲንግ አፕ ቱ ኮምፕሊት ዘ ፕሮጀክትስ፣ ኮስት ኦፍ ዘ ፕሮጀክት ኦር ዘ ባጀት፣ ኳሊፊኬሽንስ፣ ስኬጁል፣ ፕሮፖዝድ ሶሉሽንስ፣ ሪኮሜንዴሽን እና ስዊት አናላይስ የሚሉትን ነገሮችን ማካተት አለበት የሚል ታስክ ተሰጥቶናል ማለት ነው። ስለዚህ ይህንን ፕሮጀክት ስናዘጋጀት በእነዚህ ፖይንት ኦፍ ቪው መሰረት መሆን አለበት ማለት ነው። ስለዚህ በእነዚህ መሰረት ስንሄድ የመጀመሪያው ኢንትሮዳክሽን ነው። ስለዚህ ኢንትሮዳክሽን እንደምትመለከቱት እንደዚህ አድርጋችሁ መጻፍ ትችላላችሁ። ከዚህም ማስፋት ትችላላችሁ። በደንብ አድርጋችሁ መግለጽ ይቻላል ማለት ነው። ስለዚህ ለዛ ነው መግቢያ ላይም ሌብል 5 ማለት የመጻፍ ፐርፎርማንሳችሁን ከፍ አድርጋችሁ ብትገቡ ተጠቃሚ ትሆናላችሁ ብዬ ኤክስፔክት አድርጌ የተናገርኩት ማለት ነው። ምክንያቱም እዚህ ጋር የምንጽፈው ከራሳችን አመንጭተን ለዛ ኢንትሮዳክሽን ይሆናል ብለን የምናስበውን ነገር ስለሆነ በደንብ አድርጋችሁ መጻፍ ካፓሲታችሁን አፕግሬድ ማድረግ አለባችሁ። በተቻለ መጠን ደግሞ እንደዚህ አይነት ፎርማት እንዲኖረው ማድረግ ትችላላችሁ። ዘንድ ቀጣይ ያለው ኤግዚስቲንግ ኢንፍራስትራክቸር ነው። ኤግዚስቲንግ ኢንፍራስትራክቸር ከጠቀሳችሁ በኋላ እዛ ጋር የተቀመጡት ብቻ ነው የምትጠቅሱት ማለት ነው። ስለዚህ ዊንዶው ሰርቨር 2003 ይጠቀማል ነበረ፣ ዊንዶው ኤክስፒ ይጠቀም ነበረ፣ ዴል ኮምፒውተር ይጠቀም ነበረ። ኦል ኮምፒውተር ሃቭ ሊስት ስፔሲፊኬሽን ሳች ፕሮብለም ዚስ ኦርጋናይዜሽን በጣም ትንሽ 500 ቅድም እንዳየነው 512 ራም ያለው ነው። ሃርድ ዲስኩ ትንሽ ነው። እነዚህ ነገሮች ያጋጥማሉ የሚል ኤግዚስቲንግ ኢንፍራስትራክቸሮች ፐርፎርማንስ እናስቀምጣለን። ፑር ባክአፕ ሲስተምስ፣ ኢንሳፊሽንት ፓወር ፕሮቴክሽንስ፣ ፑር ዲዛስተር ሪከቨሪ። እነዚህ በኤግዚስቲንግ ኢንፍራስትራክቸር ላይ ያሉ ድክመቶች እና ያሉት ኤግዚስቲንግ ሊያካትቱ የሚችሉ ነገሮችን መጥቀስ ይኖርብናል ማለት ነው። ላክ ኦፍ ሴኪሪቲ፣ እነዚህ በአጠቃላይ የኤግዚስቲንግ ሲስተሞች ችግሮች ናቸው ማለት ነው። ጀነራል ኦብጀክቲቭ ያው አፕግሬድ ማድረግ ነው፣ ሌላ ነገር ስለሌለው። ሰናይት ኦርጋናይዜሽን ዋንትስ ቱ አፕግሬድ ኢትስ ዳታ ሩምስ ኤንድ ማይግሬት ቱ ኒው ቴክኖሎጂ ቤዝድ ኦን ኢትስ ኦርጋናይዜሽን ፖሊሲ ኤንድ ፕሮሲጀርስ ቱ ሳቲስፋይ ኢትስ ካስተመርስ የሚል እነሱን ማስቀመጥ እንችላለን ማለት ነው። ስለዚህ እነዚህ በአጠቃላይ የጀነራል ኦብጀክቲቭ ሀሳብ ስለሆኑ አፕግሬዲንግ የሚል ሀሳብ ጽንሰ ሀሳብ ይዛል ማለት ነው። ስፔሲፊክ ኦብጀክቲቭ እሱን ጀነራል ኦብጀክቲቭን አቺቭ ለማድረግ የሚያስፈልጉ ነገሮች ናቸው። ሶ ቱ አይደንቲፋይ ሃርድዌር ኤንድ ሶፍትዌር ሪኳየርመንት፣ ቱ ዲዛይን ዘ ሌአውት ኦፍ ዘ ዳታ ፍሎ ዊዝን ኦርጋናይዜሽን፣ ቱ ኢምፕሊመንቲንግ ዘ ፕሮጀክት፣ ቱ ሪኮሜንድ ዘ ፊቸርስ የሚሉትን እንደ ስፔሲፊክ ኦብጀክቲቭ ማስቀመጥ እንችላለን ማለት ነው። ሌላኛው ስዊት አናላይሲስ ኦፍ ዘ ፕሮጀክት ነው። እነዚህን ስዊት አናላይሶች ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ እና ትሬት ብላችሁ የምታስቀምጡ የፋክተሮችን ኤክስተርናል እና ኢንተርናል የሆኑ ፕሮጀክቱን አኮምፕሊሽ ለማድረግ ለመስራት የሚያስቸግሩ ኦር ጥሩ አጋጣሚ ኦር መጥፎ አጋጣሚዎችን የምትገልጹባቸው ነገሮች ናቸው ማለት ነው። ስለዚህ ስትሬንግዝ ኦፍ ዘ ፕሮጀክት ከሁለቱም ሳይድ ነው የምታዩት። አንደኛ የሳፕላየሩን ስትሬንግዝ ምንድን ነው የሚለውን ፐርፎርማንሱን ታስቀምጣላችሁ ማለት ነው። ሁለተኛ ደግሞ በስትሬንግዙ የሰንላይት ኦርጋናይዜሽን አፕግሬድ ለማስደረግ ያለው የካፒታል ካፓሲቲ ሊሆን ይችላል፣ ኦር የማሰራት ቁርጠኝነት ሊሆን ይችላል፣ ኦር የተለያዩ ፋሲሊቴቶችን ፋሲሊቴት ከማድረግ አንጻር የሚሰሯቸው ስራዎች በአጠቃላይ
ስትሬንግዝ ላይ ልንገልጽ እንችላለን ማለት ነው። ዘን ዊክነስ ላይ ዘ ሴም ስትሩ የሁለቱ ማለት ነው። አኮርዲንግ ቱ ዘ ፕሮጀክት ፔፐርስ ሳም ሶፍትዌርስ ሜይ ካስተማይዝ አኮርዲንግ ቱ ዘ ሰንላይት ኦርጋናይዜሽንስ ፖሊሲ ቢኮዝ ኦፍ ሜይ ቴክስ ታይምስ። ምናልባት ሃርድዌር እና ሶፍትዌሩን አኮምፕሊሽ ለማድረግ ኦር ተግሪን ለማድረግ ሰዓት ሊፈጅ ይችላል የሚል ነገር ማስቀመጥ ይችላለን። ኦፖርቹኒቲስ ካን ቤኔፊት አስ ፕሮጀክት ሲንስ ዘ ኦርጋናይዜሽንስ ሃቭ ዘ ሞስት ኢምፖርታንት ፕሪንሲፕል ፎር ፕሮጀክት ማናጀርስ ቱ ኮንዳክት through analysis of potential opportunities on the effective planning, strategic partnerships, competitive advantages, we can handle the project properly on time የሚል ኦፖርቹኒቲዎችን ከሁለቱም ሳይድ እና ከሳፕላየሩ እና ከድርጅቱ አንጻር እንሄዳለን ማለት ነው። ስለዚህ ስጋት ካላችሁ ያንን ለመስራት የሚያጋጥሙ ችግሮች ከሆኑ እነሱን መጥቀስ ትችላላችሁ፣ ወይም ደግሞ የለም አይኖርም በእኛ በኩል የሚል ነገር ማስቀመጥ ትችላላችሁ ማለት ነው። ሁለታችን ተስማምተን የምንሰራ ከሆነ there is no potential threat that can hinder our project's success, we can achieve our goals። ድርጅታችን ኦር ደግሞ ጎሉን አቺቭ ለማድረግ ምንም የሚያግደን ነገር አይኖርም ብለን ማስቀመጥ እንችላለን ማለት ነው። ሌላኛው ፕላን ፕሮጀክት ፕላን ማድረግ ነው። ስለዚህ ፕሮጀክት ፕላን ስናደርግ ፎርም ስንፈተን ኦር ፎርም ስናይ ፎር ላይ ማየት ትችላላችሁ። ስለዚህ ይሄኛው ብዙም የሚከብድ ነገር አይኖረው ማለት ነው። ፌዝ ኦፍ ፕሮጀክት ይኖረዋል፣ ሜጀር አክቲቪቲ ይኖረዋል፣ ጎል ታስቀምጣላችሁ፣ ሪስፖንሲብል በዲ ማን ነው፣ ዱሬሽን ታስቀምጣላችሁ ማለት ነው። ስለዚህ ፌዝ ኦፍ ፕሮጀክት አብዛኛው ጊዜ የሚታወቁ ናቸው። ፕላን ማድረግ፣ ኦርጋናይዝ፣ ዲዛይን ማድረግ፣ ኢምፕሊመንት ማድረግ፣ ዘን ቴስት ኤንድ ሜንቴን ማድረግ፣ ዶክመንቴሽን ማዘጋጀት፣ እነዚህ ፌዝ ኦፍ ፕሮጀክት ናቸው። ለእያንዳንዱ ፌዝ ኦፍ ፕሮጀክት ደግሞ የራሳቸው አክቲቪቲ ይኖረዋል ማለት ነው። ዘን ስኬጁሉን ስታወጡ መጠንቀቅ ያለባችሁ ምንድን ነው? ፌዝ ኦፍ አክቲቪቲ ካስቀመጣችሁ በኋላ ለእነሱ ሜጀር አክቲቪቲ ያወጥተናል አይደለ? እዚህ ጋር ያወጣናቸው ሜጀር አክቲቪቲዎች ለእነዚህ ሜጀር አክቲቪቲ ነው ፌዝ ኦፍ ፕላን ስኬጁል የምናወጣ ማለት ነው። ይህችን ፕላን ኦቨርኦል ወርክስ፣ ባጀት፣ አሎኬሽንስ፣ ቶታል ዱሬሽን ኦፍ ፕሮጀክት ኤንድ አይደንቲፋይስ ፕሮጀክት ጎልስ፣ እነዚህን ለመስራት የሚያስፈልገን ስኬጁል ነው የምናወጣ ማለት ነው። በተመሳሳይ አይደንቲፋይ ሳይት ሎኬሽንስ፣ ሁማን ሪሶርስ ሪኳየርድስ አይደንቲፋይ ለማድረግ የምንጠቀመው የሚፈጀው ሰዓት ዱሬሽን ምንድን ነው የሚለውን ፕላን ለማውጣት የምንጠቀምበት ነው ማን ስኬጁል ማለት። ስለዚህ እነዚህን ሜጀር አክቲቪቲ የሚሉትን ኮፒ እያደረግ ለእነሱ ሰዓት መስጠት ነው ኦር ጊዜ መስጠት ነው። ስለዚህ እዛ ጋር ያስቀምጠናቸው ሜጀር አክቲቪቲዎች እዚህ ጋር ለስኬጁልነት ሊያገለግሉ ይችላሉ ማለት ነው። ምናልባት እዚህ ጋር የተሰራው ወርድ ነው፣ ግን እናንተ በተመሳሳይ ቪዲዮ ላይ ሄዳችሁ በስኬጁሊንግ አማካኝነት መስራት እና ጊያንት ቻርት መጠቀም ትችላላችሁ። የኛው ጋር ወርድን እንደዚህ አድርጋችሁ መስራት ይቻላል ማለት ነው። ዘን የሰዎችን ኳሊፊኬሽን ነው ሪስፖንሲብል በዲ እና ኳሊፊኬሽን ታወጣላችሁ። ስለዚህ ኳሊፊኬሽን ሪስፖንሲብል በዲ ከላይ አውጥተናል። ስለዚህ ኤምኤስ ኔትወርክ ኢንጂነር የሆነ ኤምኤስ ኔትወርክ ኢንጂነር የሆነ እዚህ ጋር ሪስፖንሲብል በዲ ማናጀር የሆነ ኔትወርክ አድሚን የሆነ ቴክኒካልስ፣ ፐርቼዘር፣ ዲዛይነር፣ ሴክሬታሪ ብለን ልናስቀምጥ እንችላለን ማለት ነው። እነዚህ ሪስፖንሲብል ቦዲዎች ደግሞ ሊሰሯቸው የሚችሉትን ሮሎች ማስቀመጥ እንችላለን እዚህ ጋር። ስለዚህ እነዚህን ኳሊፊኬሽን ኦር ጆብ ዲስክሪፕሽን የሚለውን ነገር ለመግለጽ ያህል ነው። ኮስት ኦፍ ዘ ፕሮጀክት አጠቃላይ ኮስቱን ከሃርድዌር ኮስት አንጻር ሃርድዌርን የሚያስፈልጉትን እናወጣለን፣ ሶፍትዌሮችን እናወጣለን ማለት ነው። ሃርድዌሮችን ያንን አፕግሬድ ለማድረግ የምንጠቀመውን ስፔሲፊኬሽን በደንብ አድርጋችሁ መግለጽ ያስፈልጋል ማለት ነው። አሁንም ሌተስት የሆነ የሰርቨር አይነት፣ የኮምፒውተር አይነት፣ የኔትወርክ ዲቫይስ አይነት፣ የኔትወርክ ኬብል አይነት አውቶማቲካሊ 24/7 ዳይስ አክሰስ ልናደርግበት የሚችል ሁኔታዎችን ሊያስችሉ የሚችሉ የዲቫይስ አይነቶችን መጥቀስ ከእናንተ ይጠበቃል ማለት ነው። ስለዚህ አብዛኛውን ጊዜ ሃርድዌር እና ሶፍትዌር ኮስቶቹ ፕሮጀክቱን አቺቭ ለማድረግ የሚያገለግሉ ስለሆኑ እነሱን በጥሞና በደንብ አድርጋችሁ አይታችሁ መጥቀስና ማለፍ ይጠበቅባችኋል ማለት ነው። ስፔሻሊ ስፔሲፊኬሽን ላይ ሰርቨር ብላችሁ የሰርቨሩ ሊያሟላ የሚችል ክላይንት ኮምፒውተር ከሆነ ክላይንት ኮምፒውተሩ፣ ዘን ኔትወርክ ኬብል ከሆነ ኔትወርክ ኬብሉ ምን አይነት ኬብል ነው፣ ምክንያቱም ትራንስፈር የሚያደርግበት ፐር ሰከንድ ካፓሲቲው ዲፔንድ ስለሚያደርገን ማለት ነው። ዘን እዚህ ጋር አውቶማቲክ ጄኔሬተር ያስፈልጋል፣ ምክንያቱም እዛ ጋር የፓወር ችግር አለባቸው። 24/7 ዳይስ አክሰስ ማድረግ የማይቻል ከሆነ ጄኔሬተር ያስፈልገናል። ዩፒኤስ ሊያስፈልገን ይችላል። ዩፒኤስ ዩቲፒ ኮንትሮል ሊያስፈልግ ይችላል። እነዚህም በአጠቃላይ ሃርድዌር ኮምፖናንቶችን
ቱልኪቶችን አብራችሁ መጥቀስ ከእናንተ የሚጠበቅ ይሆናል ማለት ነው። ሶፍትዌሮችን በተመሳሳይ ሶፍትዌር እንግዲህ አብዛኛው ጊዜ ፍሪ እና ላይሰንስድ ፕላስ ደግሞ ክራክድ የምንላቸው ነገሮች አሉ። ስለዚህ ክራክድ ያው ፍሪ ብላችሁ አስቡት። ስለዚህ ፍሪ እና ላይሰንስድ የሚሉትን ኮስት ያላቸው የምታወጡ ከሆነ ላይሰንስድ ናቸው። እነዚያ ላይሰንስዶች ሞር ፊቸር ያላቸው ፕላስ ደግሞ ሰኪውር የሆኑ ዩዘር ፍሬንድሊ ሊሆኑ የሚችሉ ብለን ኤክስፔክት የምናደርጋቸው ሶፍትዌር አይነቶች ስለሆኑ አብዛኛውን ጊዜ ሰርቨር ኦፕሬቲንግ ሲስተም፣ ክላይንት፣ አንቲቫይረስ፣ ኦፊስ ሶፍትዌሮች እነዚህ ስናስቀምጥ ላይሰንስድ የሆኑ ቢሆን ይመረጣል። ስለዚህ ምክንያቱም ከፍ አድርገን ማስቀመጥ ስላለብን ማለት ነው። እነዚህ ነገሮች ለመጥቀስ በዋጋ ዲፔንድ የምናደርግ ከሆነ ላይሰንስ ናቸው። ፍሪ የምንጠቀም ከሆነ ግን ዳውንሎድ አድርገን መጠቀም የምንችላቸው ናቸው። ግን ከሰኪዩሪቲ አንጻር ለው ሰኪዩር ናቸው። ፊቸራቸውም የተወሰነ ሊጎል ይችላል ማለት ነው። ላበር ኮስት በአጠቃላይ የፕሮፌሽናል ኮስቶችን ማስቀመጥ ይችላል ማለት ነው። ስለዚህ ማናጀር፣ ሳይት ቴክኒሻልስ፣ ፐርቸሰር፣ ዲዛይነር፣ ሴክሬታሪ እነዚህን ኮስቶችን ማስቀመጥ እንችላለን። በጀት ጋር ያስቀምጡ ስለሚል ማለት ነው። ይህን ቶታል ኮስት የሶስቱን ኮስት መደመር ሃርድዌር ኮስት አውጥተናል፣ ሶፍትዌር ኮስት አውጥተናል፣ ዘንድ በተመሳሳይ ደግሞ ላበር ኮስት አውጥተናል። ስለዚህ እነዚህን ትጠቅሳላችሁ ኦር ታስቀምጣላችሁ። ሁለቱን መደመር ነው። እንደ ሪኮሜንድ ማድረጋችሁ ምንድነው እነዚህን የመደመር የመቀነስ ስራ ቶታል ኮስት ምናምን የሚሰራ ከሆነ ኤክሴል ላይ ሰርታችሁ ከኤክሴል ወደ ወርድ ማምጣት ትችላላችሁ። ኦር በሚጠየቃችሁ ስራ መስራት። ምክንያቱም መደመሩ መቀነሱ ብዙ ሰዓት ሊፈጅብን ስለሚችል ኤክሴል ብትጠቀሙ ቶሎ እንዲጨርሱ ሊያደርጋችሁ ይችላል ብዬ ኤክስፔክት አደርጋለሁ ማለት ነው። ስለዚህ መጨረሻ ላይ ፕሮፖዝ ሶሉሽን ምንድነው የሚለውን እንደ ሳመራይዝ ማስቀመጥ ትችላላችሁ ማለት ነው። ፎር ኤክስኪዩቲቭ ሳመሪ ማስቀመጥ ትችላላችሁ። ፎር ፈርስት ኦፍ ኦል complete these projects for select organizations. The main and core work is preparing plans for the organization. So the first plan is and identify the scope of the project and set objectives. Then the organizations the work and arrange the work activity according to their schedule. After organize this work design for new infrastructure and get a new infrastructure or new technologies that have replaces existing infrastructure and so on። እነዚህ ነገሮች በአጠቃላይ ጠቅሳላችሁ እንደ ሳመራይዝ አድርጋችሁ ማለት ነው። ዘን መጨረሻ ላይ ፎር ዘ ፊውቸር ሪኮመንድ አድርጋችሁ የሚል ስላለ እሱን the satellite organization have to modify this project when the organization extends more because we can expand the server storage room and must apply different current and future technology. So the satellite organization have to upgrade server rooms using high capacity internet connect within high capacity bandwidth cable connection in the organization compound ብሎ እንደ ሪኮሜንዴሽን ማስቀመጥ ትችላላችሁ ማለት ነው። ይሄኛው የፕሮፖዛሉ አንዱ አካል ይሆናል ማለት ነው። ስለዚህ የኛው ሰፋ ያለ ነገር ስለሆነ በደንብ አድርጋችሁ መያዝና ማንበብ መረዳት መቻል አለባችሁ። ፕላስ ደግሞ እንዳልኳችሁ የመጽሐፍ ካፓሲታችሁ ሀይ መሆን አለበት። በደንብ አድርጋችሁ መለማመድና መያዝ ይጠበቅባችኋል ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ወደ ፕሮጀክት ስትሄዱ ሌላኛ ኬስ ስተዲ ነው የሚሰጣችሁ። ስለዚህ ሚስተር አበበ has restaurants which have 10 staff workers and do their works and stores that data on their computer local disks, but the restaurant manager wants to control their tasks through internet and access their strategy control which have even their account security issue at backwards. So as soon as you are required to solve these problems are recommended to migrate to the new technology. So the proposed solution for them ለሱ ፕሮፖዝ እናደርጋለን። ሪኮመንድ ታደርጋላችሁ ወይ የሚል ነገር ነው። አዎ ነው። ስለዚህ ኤግዚስቲንግ ሃርድዌር ሪኳርመንቶች እነዚህ ናቸው። ስለዚህ እነዚህን ካወጣን በኋላ ፕሪፔር ዘ ኒው ቴክኖሎጂ ሪኳየርድ ቤዝድ ኦን ዘ ኦርጋናይዜሽን ሪኳየርመንት ኤንድ ኮስት ኢፌክቲቪቲ። ስለዚህ ፕሪፔር እናደርጋለን ኒው ቴክኖሎጂ። ስለዚህ ፕሮፖስድ ሪሶርስ እንገልጻለን። በተመሳሳይ ደግሞ አማውንቱን ዘን ኮስት ኤስቲሜሽን አስቀምጠን እናልፋለን ማለት ነው። ስለዚህ ይህንን ፕሮፐር ለማድረግ ሮተር ያስፈልጋል፣ ስዊች ያስፈልገናል፣ ሰርቨር ማሽን ያስፈልገናል፣ ዩቲፒ ኬብል ያስፈልጋል፣ ኔትወርክ ቱልኪቶችን ማስቀመጥ እንችላለን ማለት ነው። ባይዘዌ ታይም ለመቆጠብ ስትሰሩ ምንድነው ከላይ ላይ ሃርድዌር እና ሶፍትዌር ለፕሮጀክት ዋን አስቀምጠናል። ስለዚህ ያንን ሙሉ በሙሉ ኮፒ አድርጋችሁ አምጥታችሁ ለዚህኛው ፕሮጀክት በሚሆን መሰረት ካስተማይዝ ማድረግ ትችላላችሁ። ለምን ተመሳሳይ የሆኑ ሃርድዌር እና ሶፍትዌሮች የምንጠቅስ ከሆነ ለምን ሁለተኛ ሶስተኛ ሙሉ እየጻፍ
ታይም እንፈጃለን። ስለዚህ ከታይ ታመጡትና ተመሳሳይ ፕሮፐር በሆነ ለዛ ማች ሊያደርግ በሚችል መሰረት ካስተማይዝ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እነዚህ ሃርድዌር ሪሶርሶች ይሆናሉ ማለት ነው። ዘን ስኬጁል ለው ይህንንም በተመሳሳይ ሜጀር አክቲቪቲን ከጠቀሳችሁ በኋላ እነሱን ፕሮፐር ለማድረግ የሚያስፈልጉትን ልታስቀምጡ ትችላላችሁ ማለት ነው። እነዚህ ስኬጁል ነው። ዘን ታስክ ስሪ ላይ ሃው ቱ ሚኒማይዝ ዘ ዲስትራፕሽን ዌን አፕግሬድ ዘ ሲስተምስ፣ አፕግሬድ ለማድረግ የሚያስቸግሩ ነገሮች ምንድን ናቸው የሚል መግለጽ ትችላላችሁ። ስለዚህ ስትገልጹ እነዚህን መጠቀምና መግለጽ ትችላላችሁ ማለት ነው። ሌላኛው ሃው ቱ ሚኒማይዝ ዳውን ታይምስ ዌን አፕግሬዲንግ ዘ ሲስተምስ፣ አፕግሬዲንግ ለማድረግ ከሚያስፈልጉ ነገሮች ዳውን ታይሙን በምን አይነት መንገድ ሚኒማይዝ እናደርጋለን። ሚኒማይዝ ለማድረግ እነዚህን ነገሮች መጥቀስና ማስረዳት ትችላላችሁ ማለት ነው። ስለዚህ እነዚህኞች ፕሮጀክት ቱ ጋር የሚካተቱ ጥያቄዎች ወር ታስኮች ናቸው ማለት ነው። ዘን ዘ ላስት ዋን ታስክ ስሪ ፕሪፔር ዲዛስተር ሪከቨሪ ፕላን ፎር ዘ ሬስቶራንትስ፣ ለሬስቶራንት ላይ ባካፕ የሚያስፈልገው ከሆነ ባካፑን ዲዛስተር ሪከቨሪ ፕላን እናዘጋጃለን ማለት ነው። ስለዚህ አብዛኛውን ጊዜ ዲዛስተር በሁለት መንገድ ነው የሚከፈሉ፣ አይዘር ናቹራል ዲዛስተር ኦር ሂውማን ሜድ ዲዛስተርስ። ስለዚህ ናቹራል ዲዛስተር እና ሂውማን ዲዛስተር ብላችሁ ካታጎሪ ማስገባት ትችላላችሁ። ነገር ግን ኮንቲንጀንሲ ፕላን ሌቭል ኦፍ ሪስክ ፕሮግረስ ፖይንት ኦር ኮዝ ኦፍ ዘ ሲኒሪዮ ሪከቨሪ ኦፕሽንስ ብላችሁ ማስቀመጥ እና ማስረዳት ትችላላችሁ ማለት ነው። ስለዚህ ከኮንቲንጀንሲ ፕላን መካከል ሂውማን ኤረር ብላችሁ ዲቫይስ ፌለርስ፣ ፋየርስ፣ ፍሎዲንግ ኤንድ አንኤክስፔክትድ ናቹራል ዳሜጅ፣ ዳታ ሎስ፣ ቴፍትስ ብላችሁ ልታስቀምጡ ትችላላችሁ። በተመሳሳይ እነዚህ ደግሞ ሌቭል ኦፍ ሪስኮች ታስቀምጣላችሁ። ትሪገር ፖይንት ኦፍ ታስቀምጣላችሁ ማለት ነው። ዘን በተመሳሳይ ሪከቨሪ ኦፕሽኖችን ልታስቀምጡ ይገባል ማለት ነው። ስለዚህ የኛው ዲዛስተር ሪከቨሪ የምናስቀምጥበት መንገድ ነው። ለምኑ ለሬስቶራንት ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ላስት ፕሮጀክት ስሪ ነው። ይሄኛው ኮሚኒኬት ለምናደርግባቸው ሶፍትዌሮችን መጥቀስ፣ በተመሳሳይ ደግሞ በተለያዩ ሎኬሽን ያሉትን ኦርጋናይዜሽን በምን አይነት መንገድ ኢንተርኮኔክት አድርገን መስራት የሚችልበትን ጥያቄ ነው የሚሰራ ማለት ነው። ስለዚህ የመጀመሪያው ሌላኛ ኬስ ስተዲ የሚሰጠን እንግዲህ 3 ኬስ ስተዲ ማለት ነው። የመጨረሻው ሃይሌ ሪዞርት ኢዝ ቢልት ኢን አዳማ ቢፎር 5 years which have full infrastructure, therefore internet and telephones matters. he expands his business into አዲስ አበባ ኤንድ ጎንደርስ። አዳማ የነበረ ከ5 ዓመት በፊት አሁን ወደ አዲስ አበባ እና ወደ ጎንደር ማስፋፋት ሲፈለግ each branch has telephone line known they want to discuss by online meeting using video conference። በቪዲዮ ኮንፈረንስ አማካኝነት በቴሌፎን አማካኝነት ኮሚኒኬት ያደርጋሉ። ዘን ዋት ቮይስ ኦቨር ኢንተርኔት ፕሮቶኮል አፕሊኬሽን መካኒዝምስ፣ በምን አይነት መንገድ ተጠቀሙ ይችላሉ የሚለው ነው። ስለዚህ ቮይስ ኦቨር ኢንተርኔት ፕሮቶኮል ምንድን ነው፣ ምን አይነት አፕሊኬሽን መካኒዝም ትጠቀማላችሁ የሚሉትን በዚህ አይነት መሰረት መጥቀስ ትችላላችሁ ማለት ነው። ጠቅሰን ማለት እንችላለን ማለት ነው። ስለዚህ ሶፍትዌር ከተባላችሁ ስካይፒ፣ ጉግል ቻትስ፣ ዙምስ፣ ዋትሳፕስ፣ ፌስቡክ ማናጀር ብለን እናስቀምጥ እንችላለን። እነዚህን ኮሚኒኬት ለማድረግ የምንሰራቸው ነገሮች ደግሞ ሃርድዌር ኮምፖናንቶች ይኖራሉ። ሞደም ኦር ሮተር ያስፈልጋል። ቪአይፒ ኢኩመንትስ፣ ቪኦአይፒ ጌትዌይስ፣ ዲስክቶፕስ፣ ሄልሴት እነዚህ የሚያስፈልጉ ይሆናሉ ማለት ነው። ዘን በተመሳሳይ ደግሞ ኮሚኒኬት ለማድረግ የምንጠቀማቸው መካኒዝሞች ምንድናቸው ካል አንደኛ ዌብ ቤዝድ ፕላትፎርም ልንጠቀም እንችላለን፣ ዲስክቶፕ አፕሊኬሽን ልንጠቀም እንችላለን፣ ኦር መጨረሻ ላይ ሞባይል አፕሊኬሽን መካኒዝም ተጠቅመን ኮሚኒኬት ማድረግ ይችላል። ስለዚህ እነዚህን የሶስቱን የቪአይፒ ኮሚኒኬሽን አይነቶችን ጠቅሳችሁ ማስረዳት ይኖርባችኋል ማለት ነው። ሶ የመጨረሻው ታስክ የሚሆነው ድሮ ዘ ዲዛይን ኦፍ ዜር ኢንፍራስትራክቸር ባይ ቪዚዮ፣ በቪዚዮ አማካኝነት ሶስቱን ሬስቶራንቶችን ለማገናኘት የምንጠቀምበት ዲዛይን ትሰራላችሁ ማለት ነው። ሶ አዳማ ሬስቶራንት ሀብ ፉል ኢንፍራስትራክቸር ላይክ እነዚህ ኢንተርኔቶች ያሉት በአጠቃላይ ስለሆነ ወደ አዲስ አበባ እና ወደ ጎንደር አሉ። እነሱን ሶስቱን ብራንቾች በምን አይነት መንገድ ኢንተርኮኔክት እናደርጋለን ማለት ነው። ስለዚህ የሚጠቀመው ምን አይነት የኢንተርኔት ኮኔክሽን አይነት ነው የሚለውን አይደንቲፋይ ማድረግ፣ ምክንያቱም ላን አለ፣ ዋን አለ፣ ማን አለ። ስለዚህ አንድ ካንትሪ ላይ ሆነው በተለያየ ሪጅን ካሉ ኮኔክት የምናደርግበት ሜትሮፖሊታን ኦር ማን የሚለውን እንጠቀማለን ማለት ነው። በተለያዩ ከተማዎች ስላሉ ስለዚህ የምንጠቀመው
ማን ይሆናል ማለት ነው። ስለዚህ ማንን ተጠቅመን በምን አይነት መንገድ ኢንተርኮኔክት እናደርጋለን የሚለውን ማስቀመጥ ይጠበቅባቸዋል ማለት ነው። ኤክስፔክትድ ሊደረግ የሚችለው አውትፑት ይህን ይመስላል ማለት ነው። ስለዚህ አዲስ አበባ አለ፣ በተመሳሳይ አዳማ አለ፣ ሶስተኛው ጎንደር ኃይሌ ሪስቶራንት አለ። ስለዚህ እነዚህን ኢንተርኮኔክት አድርገን በዲኤስኤል አማካኝነት ላይ ቅድም በጠቀስናቸው ሃርድዌሮች አማካኝነት ኢንተርኮኔክት ማድረግ እንችላለን ማለት ነው። ስለዚህ አብዛኛውን ጊዜ የሚገናኙት ግን አይኤስፒ በቴሌ በሰጠን በፋይበሩ አማካኝነት ይገናኛሉ። ዘንድ ኮኔክት የሚደራረጉት ግን ከኤዲኤስኤላቸው በኋላ ነው። ስለዚህ በተለያየ ቦታ ያሉት ካምፓኒዎች ማለት ነው፣ ግን ያን ካምፓኒ ቢሆኑም ሊገናኙ የሚችሉት አፍተር ዲኤስኤል ነው። ኦር እኛ የምንጠቀምበት ሞደም ሊሆን ይችላል። ከሱ በኋላ ኢንተርኮኔክት ይደረጋሉ ማለት ነው። እዛ ውስጥ የሚሰሩት ግን ላን ሊሆን ይችላል ማለት ነው። ስለዚህ እነዚህን አድርገን መስራትና መጠቀም እንችላለን ማለት ነው። ስለዚህ በአጠቃላይ የደረጃ 5 ፕራክቲካል ኤግዛሙ እነዚህን ነገሮች ከበር የሚያደርግ ይሆናል ማለት ነው። ስለዚህ በደንብ አድርጋችሁ እነዚህን መመልከት ትችላላችሁ ማለት ነው። ይህን አጠቃላይ ዶክመንቴሽን እና ጥያቄውን የያዘውን ዲስክሪፕሽን ሊንክ ላይ ያስቀምጥላችኋለሁኝ ወይም ደግሞ ቴሌግራም ላይ ዲጂታል ወርልድ የሚል ቴሌግራም አካውንት አለ። እሱን መጠቀም ትችላላችሁ ማለት ነው። እንደ ከቨር ፔጅ ምናልባት እንደዚህ መጠቀም ትችላላችሁ። ከቨር ፔጅም በዚህ አይነት መሰረት ማስቀመጥ ትችላላችሁ ማለት ነው። ስለዚህ አጠቃላይ የነበረን የሌቭል 5 ሲኦሲ ሆሊስቲክ ኤግዛሙ ሊይዛቸው የሚችሉት ነገሮች እና ፕራክቲካል ኤግዛም ይህን ይመስላል ማለት ነው። ከተመቻችሁ ላይክ፣ ሳብስክራይብ እና ኮመንት በማድረግ እንድተባበሩ ስል ከወዲሁ ጠይቃለሁኝ። ጥያቄ ካላችሁ በኮመንት ላይ መጻፍ ትችላላችሁ። መልካም ውሎ፣ መልካም ምሽት፣ መልካም አዳር ይሁንላችሁ።